ውድ ቤተሰቦች ከፈታ ዴይሊ ከበረ ሰላምታ ይድረሳችሁ። የዕለተ ዓርብ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ትብብር እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ህወሓት አዲስ ማዕከላዊ እዝ አቋቁሟል። ወታደራዊ አመራሮችንና የፖለቲካውን ክፍል ያካተተና አጠቃላይ እንቅስቃሴውን በአንድ እዝ ወይም ኮማንድ ስር እንዲመራ የሚያደርግ ነው። ይህም ህወሓት ለጦርነት የሚያደርገውን ዝግጅት ወደ መጨረሻው ምዕራፍ ያደረሰው መሆኑን አመላካች ነው እየተባለ ነው። ጥንቅራችን ይዞታል። የታጠቁና የሰለጠኑ 10,000 ጦር ኃይሎች መጥፋታቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀደም ሲል አሰልጥኛ አጥብቄ አስታጥቂያቸዋለሁ ያላቸው 10,000 ወታደሮች አሁን የት እንዳሉና የትኛው ወገን ውስጥ እንደተሰለፉ ከባድ ጥያቄዎች ተነስተዋል። በቀይ ባህርና በአፍሪካ ቀንድ ቀጠና ውስጥ ከሀያላን መንግስታት በስተጀርባ አዲስና አደገኛ የጦር መሳሪያና የሰው ኃይል ትስስር መፈጠሩን የሚያመለክተው መረጃ የምሽቱ ጥንቅራችን አካል ነው። የኢትዮጵያ ብሔራዊ ባንክ በርካታ የሐዋላ ድርጅቶች ላይ ያልተጠበቀ እገዳ መጣሉን፣ ዶላር ይዘው ስለገቡት የአረብ አግባቢዎችም የምናደርሳቸው አንድ መረጃ አለ። ሌሎችንም አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የህወሓት አዲሱ ማዕከላዊ ኮማንድ። ህወሓት ከፖለቲካውና ከታጣቂው አመራር ክፍል የተውጣጣና ማዕከላዊ ኮማንድ የሚል አካልን ማቋቋሙ ታወቀ። ይህም ህወሓት በቀጣይ ወደ ጦርነት ለመግባት ያለውን እድል በግልጽ የሚያሳይ ነው እንዲባልም እያደረገው ይገኛል። መረጃዎቹ እያመለከቱ የሚገኙት በዚሁ ማዕከላዊ ኮማንድ ስር 11 አመራሮች እንዲካተቱ የተደረገ ሲሆን 6ቱ ቲዲኤፍ እየተባለ ከሚጠራው የወታደራዊ ክፍሉ ሲሆን 5ቱ ደግሞ ከህወሓት ወይም ከፖለቲካ ክፍሉ የተመረጡ ናቸው። ከፖለቲካ ክፍሉ ደብረጽዮን ገብረ ሚካኤል፣ ሞንጀሪኖ ወይም ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ፣ አብርሃም ተከስተና ጌታቸው አሰፋ ናቸው። ከታጣቂዎቹ ክፍል ደግሞ ሜጀር ጀነራል ክንፈ ዳኘው፣ ሜጀር ጀነራል ብርሃኔ ነጋሽ፣ ብርጋዴር ጀነራል ምግብ ኃይለ፣ በቅጽል ስማቸው ጆን መዲድ በመባል የሚታወቁት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ኃይለ ሥላሴ ግርማይና ሌተናል ጀነራል ፍስሐ ኪዳኑ ናቸው። ወታደራዊውንና የፖለቲካውን ክፍል አቀናጅተው በአንድ ላይ እንዲመሩ ኃላፊነት የተሰጣቸው ደግሞ ደብረጽዮን ገብረ ሚካኤል መሆናቸው ታውቋል። ለ2 ዓመታት ያህል ተካሂዶ በ2015 ዓ.ም በፕሪቶሪያ ስምምነት የተቋጨ የትግራይ ጦርነት በተካሄደበት ወቅት ልክ የአሁኑ አይነት የትግራይ ማዕከላዊ ኮማንድ ወይም ትግራይ ሴንትራል ኮማንድ የሚል ስያሜ ያለው በጊዜው የትግራይ መከላከያ ኃይል ወይም ቲዲኤፍ የተባለውን አካል የፖለቲካ ውሳኔዎች በበላይነት ለመምራት ከተቋቋመ ቡድን ጋር በጥምረት የሚመራ ወታደራዊና ሲቪል እዝ ተቋቁሞ እንደነበር የሚታወቅ ነው። በጊዜውም በአሁኑ ሰዓት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው እያገለገሉ የሚገኙት አቶ ጌታቸው ረዳ እንደዚሁም የተፈጠረውን የፖለቲካ ልዩነት ተከትሎ ትግራይን ለቀው የወጡት ጀነራል ጻድቃን ገብረትንሳኤ የዚሁ ማዕከላዊ ኮማንድ አባል እንደነበሩም የሚታወስ ነው። ሆኖም የፕሪቶሪያውን ስምምነት መፈረም ተከትሎ የጊዜው አስተዳደሩ ሲቋቋም ስምምነቱን መሰረት አድርጎም የህወሓት ታጣቂዎች ትጥቅ የመፍታት ሂደት ውስጥ ሲገቡ ይኸው የቀድሞ ማዕከላዊ ኮማንድ በራሱ ጊዜ ከመኖር ወደ አለመኖር ተቀየረ። በመሃል በህወሓት አመራሮችና በጊዜው አስተዳደሩ አባላት መካከልም ልዩነቶች ተፈጠሩ። እናም በህወሓት ውስጥ የተፈጠረው ልዩነት ለዘብተኞቹን ከፖለቲካ ውሳኔ ውጭ አድርጎ አክራሪ ወይም ወግ አጥባቂ የሚባሉት ወደ ፊተኛው አመራር ይዞ መጣ። ወታደራዊ ክፍሉም አክራሪ ለሚባለው የነ ደብረጽዮን ቡድን ድጋፉን ሰጠ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት በፌዴራሉ መንግስት የሚሾም ሲሆን በአቶ ጌታቸው ግር ሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደሩን እንዲመሩ ሹመቱ ቢሰጣቸውም ከ1 ዓመት በላይ መዝለቅ አልቻሉ። በወታደራዊ ክፍሉ የሚደገፈው የነ ደብረጽዮን ቡድን ታደሰ ወረደን ገለል አድርጎ በፕሪቶሪያው ስምምነት መሰረት ቀር የተደረገውን የቀድሞውን ምክር ቤት ወደ ቦታው መልሻለሁ ሲል አስታወቀ። ከዚህ ባለፈም ህልውናችን የሚረጋገጠው በጠላቶቻችን መቃብር ላይ ነው ሲልም አወጀ። በፌዴራል መንግስቱና በህወሓት መካከልም መካረሮቹ ዳግም አገረሹ። ወታደራዊ መካረሮቹም ወደ ግጭት እስከ ማምራትም ደረሱ። ህወሓት የቀድሞውን የትግራይ ማዕከላዊ ኮማንድ ወይም ትግራይ ሴንትራል ኮማንድ የሚባለውን አካል በአዲስ መልኩ አዋቅሮ ዳግም ወደ ቦታው መመለሱም የታወቀው ከዚህ ሁሉ ሂደት በኋላ ነው። በቀጣይ ርዕስ የጠፋ 10,000 ጦር።
የታጠቁና የሰለጠኑ 10,000 ጦር ኃይሎች መጥፋታቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀደም ሲል አሰልጥኛ አጥብቄ አስታጥቂያቸዋለሁ ያሏቸው 10,000 ወታደሮች አሁን የት እንዳሉና የትኛው ወገን ውስጥ እንደተሰለፉ ከባድ ጥያቄዎች ተነስተዋል። በቀይ ባህርና በአፍሪካ ቀንድ ቀጠና ውስጥ ከሀያላን መንግስታት በስተጀርባ አዲስና አደገኛ የጦር መሳሪያና የሰው ኃይል ትስስር መፈጠሩን ያመለከተው የሳክሳፊ ሚዲያ ይፋ የፖለቲካ ትንታኔ እንደሚያሳየው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀደም ሲል አሰልጥኛ አጥብቄ አስታጥቂያቸዋለሁ ያሏቸው 10,000 የሶማሊያ ወታደሮች አሁን የት እንዳሉና የትኛው ወገን ውስጥ እንደተሰለፉ ከባድ ጥያቄዎችን ያነሳ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሐምሌ 2017 ዓ.ም በፈረንጆቹ ጁላይ 2025 ባደረጉት ቃለ መጠይቅ ራሳቸው በይፋ እንደተናገሩት ጠንካራና የተባበረች የሶማሊያን መንግስት መዋቅር ለመገንባት በሚል 10,000 የሶማሊያ ወታደሮችን በሀገራቸው አሰልጥነውና አስታጥቆ ማሰማራታቸውን መግለጻቸው ይታወሳል። የሶማሊያ ብሔራዊ ጦር አጠቃላይ ሰው ኃይል 20,000 ገደማ ብቻ ተብሎ በሚገመትበት ይህ የኤርትራው መርሃ ግብር የሀገሪቱን ግማሽ ያህል ጦር የሚሸፍን መሆኑና ያለበት በይፋ አለመታወቁ ነው ከባድ ጥያቄ ያስከተሉ። በአሁኑ ወቅት የየመኑ ሁቲዎችና ኢራን ለአልሸባብ ቡድን የሚሰጡት የድሮንና የፈንጂዎች ስልጠና ከጊዜ ወደ ጊዜ እየጨመረ ከመምጣቱ ጋር ተያይዞ አድራሻው ያልታወቀው ጦር ጉዳይ ከባድ ስጋት መደቀኑን በአፍሪካ ቀንድና ቀይ ባህር የደህንነት ጉዳዮች ላይ ጥናት ያደረጉት ዶክተር ሀብቶም ገብረ እግዚአብሔር በሶማሊላንዱ ሳክሳፊ ሚዲያ እንግሊዝኛ ድረገጽ በዛሬው ዕለት በወጡት ትንታኔ አስታውቀዋል። ባለሙያው በጥናታቸው እንዳመለከቱት የአልሸባብና የኤርትራ ግንኙነት ከፈረንጆቹ 2006 ጀምሮ የቆየ ረጅም ጊዜ ታሪክ ያለው ቢሆንም አሁን ግን የጦርነት ስልቶቹ ሙሉ በሙሉ በቴክኖሎጂ እየታገዙ መጥተዋል። በአንድ በኩል የየመኑ ሁቲ አማጽያን ለአልሸባብ ታጣቂዎች ትናንሽ የጦር መሳሪያዎችን፣ የፈንጅ አሰራርንና የሰው አልባ አውሮፕላን ድሮን አጠቃቀምን እያስተማሩ የቴክኖሎጂ አቅማቸውን ሲያሳድጉላቸው፣ በሌላ በኩል ደግሞ በኤርትራ በኩል የሰለጠኑት 10,000 የሶማሊያ ወታደሮች መክዳታቸው ለአልሸባብ የገነነ የሰው ኃይልና የመሬት ላይ ውጊያ ልምድ እያበረከተለት ይገኛል። ይህ የሁቲዎች የቴክኖሎጂ መስመርና የኤርትራ ወታደራዊ ስልጠና በጋራ በመጣመር የአልሸባብን የውጊያ አቅም እጅግ ከፍተኛና አውዳሚ ወደሆነ ደረጃ እንዲሸጋገር ማድረጉን ትንታኔው ያብራራል። የዚህ አደገኛ የጂኦፖለቲካዊ ትስስር ጥልቅ ጥያቄ ፕሬዝዳንት ኢሳያስ አፈወርቂ ይህን 10,000 የሶማሊያ ወታደሮችን የማሰልጠን መርሃ ግብር ሲጀምሩ ምን አይነት የረጅም ጊዜ ስልታዊ ስሌት አስልተው ነበር የሚለው ነው። ኤርትራ እነዚህን ኃይሎች ያሰለጠነችው የሶማሊያን መንግስት መዋቅር ለማጠናከር እንደሆነ ብትገልጽም አሁን ግን በአገሪቱ ጦር ውስጥ የተፈጠረውና ከፍተኛ ተዋጊዎች እየከዱ የሽብር ቡድኑን የመቀላቀል አዝማሚያና የአልሸባብ ይበልጥ መጎልበት ጥረቱን ሌላ መልክ አስይዞታል። ይህ የኢራን፣ የሁቲዎች፣ የኤርትራና የአልሸባብ የድሮ መረብ አሁን ላይ ይበልጥ ተቀናጅቶና ወታደራዊ ትስስሩን አጠናክሮ በመውጣቱ በአፍሪካ ቀንድ አዋሳኝ ሀገራት ደህንነት ላይና በቀይ ባህር የንግድ መስመር ሰላም ላይ ከባድ ጫና መፍጠሩን ትንታኔ አጽንኦት ሰጥቷል። ወደ ቀጣይ ርዕስ አለፍን። ሶማሊያዊ የባህር ዘራፊ አሜሪካ ዜጋ ሆኖ ተገኘ። ከሰሞኑ ለሞቃዲሾ የሚሆኑ የጦር መሳሪያ ከቱርክ ጭና እየመጣች ያለች መርከብ በባህር ዘራፊዎች መጠለፏ መዘገቡ ይታወሳል። የካሜሩን ሰንደቅ ዓላማ ይዛ ስትንቀሳቀስ የነበረችው መርከብና እገቷ አሁንም የቀጠለ ሲሆን አስገራሚ የተባሉ መረጃዎች እየወጡ ይገኛሉ። መርከቧን ካገተ የሶማሊያ ባህር ዘራፊዎች ቡድን መካከል አንዱ መርከቧ ላይ ሆኖ ለሶማሊያ ሚዲያ ቃል የሰጠ ሲሆን አጋቹ አሜሪካዊ ዜግነት አለኝ ማለቱ በእጅጉ አስገርሟል። ኤምቪ ሉቱፍ የሚል መጠሪያ ያላት መርከብ በሞቃዲሾ ለሚገኘው የቱርክ ሶማሊያ ጦር ማሰልጠኛ ካምፕ የሚሆኑ መሳሪያዎችን ጭና ወደ ሶማሊያ እየተቃረበች ባለችበት ወቅት በባህር ዘራፊዎች ተጠልፋና ተገዳ ወደ ፑንትላንድ የባህር ክልል አካባቢ መወሰዷ ይታወሳል። እስካሁን ድረስ ከቱርክ መንግስት በጉዳዩ ላይ ምንም አይነት መረጃ ሳይሰጥ የቀረ ቢሆንም የሶማሊያን የባህር ጠረፍ እየጠበቁ ከሚገኙ የቱርክ ባህር ኃይል መርከቦች አንዷ ወደ ተጠለፈችው መርከብ ተጠግታ እንደነበርና የቱርክ ባህር ኃይል 2 ጊዜ ያህል ጥቃት የሰነዘረ ሲሆን መርከቧንና ወደ እሷ ደርሳ የተመለሰችውን ጀልባ መምታቱ ተዘግቦ ነበር። አሜሪካዊ ዜግነት አለኝ ያለው ሶማሊያ የባህር ዘረፋ ቡድን አባል ቱርክ መሳሪያውን ለሞቃዲሾ የጦር ማሰልጠኛዋ ልካለች መባሉን አስተባብሏል። ያየናቸው መሳሪያዎች ለሶማሊያ ሳይሆን ለሌሎች ኃይሎች የታሰቡ ናቸው ሲል መናገሩን ሶማሊያ ጋርዲያን ዘግቧል። ግለሰቡ የመጣሁት ከአሜሪካ ነው፣ የእገታ ማስለቀቂያ ገንዘብ ድርሻዬን ከተቀበልኩ በኋላ ወደ አሜሪካ እመለሳለሁ ሲል ተሰምቷል። የገንዘብ ችግር የሚያሳስበኝ ሰው አይደለሁም ያለው አጋቹ ከድርሻዬ 90% ለድሆች እሰጣለሁ ማለቱም እያነጋገረ ይገኛል። መርከቧ ኦገስት 17 ቀን የታገተች ሲሆን አጋቾቹ ብዛታቸው 8 እና የታጠቁ መሆናቸውን መረጃው ይጠቁማል። በመርከቧ ውስጥ 10 ሰራተኞች አሁንም ታግተው ይገኛሉ። የሶማሊያ ባለስልጣናትና የመርከቧ ባለቤቶች መርከቧ ለቱርክ የወታደራዊ ማሰልጠኛ የሚሆን መሳሪያ መጫኗን ሲገልጹ፣ ለሶማሊያ ሚዲያ ቃሉን የሰጠው አጋች ግን መርከቧ ሲሚንቶ፣ መሳሪያና የወታደራዊ ተሽከርካሪዎችን የጫነች ናት፣ ምንም አይነት የወታደራዊ ግንኙነት መሳሪያ ተጭኖ አላየንም ብሏል። መርከቧ ቅጥረኛ ገዳዮችን ጭና ነው ያገኘናት ያለው አጋች የተጫነው መሳሪያም ለሞቃዲሾ የጦር ማሰልጠኛ ሳይሆን ለገዳይ ቡድኖች እንዲደርስ የተጫነ መሆኑን ደርሰንበታል ብለዋል። አጋቹ ባለፉት ቀናት ከሶማሊያ ፓርላማ አፈ ጉባኤ ከሆኑት አብዱልቃድር መሐመድ ኑር በቀጥታ ለአጋቾቹ ስልክ እንደተደወለላቸው ገልጾ አፈ ጉባኤው መርከቧን የማይለቁ ከሆነ በታዩበት ቅጽበት ግንባራቸው በጥይት እንደሚመታ እንዳስፈራሯቸው ገልጿል።
መርከቧን ለማስለቀቅ ለድርድር የመጣው ከቱርክ መንግስት ሳይሆን ከሶማሊያ ፓርላማ አፈ ጉባኤ መሆኑን በማንሳት የመሳሪያው መዳረሻ አጠራጣሪ ነው ብለዋል። መሳሪያው እንደሚባለው የቱርክ ከሆነና ለጦር ማሰልጠኛ የሚሄድ ከሆነ ልታናግረን የሚገባት ቱርክ ናት ሲል የራሱን አመክንዮ አቅርቧል። ከአጋቹ ጋር ከተደረገው ቃለ መጠይቅ ለብዙዎች አስገራሚ ሆኖ የተገኘው አጋቹ አሜሪካዊ ዜግነት አለኝ፣ ነዋሪነቴም በአሜሪካ ነበር ማለቱ ነው። ድርሻዬን ተቀብዬ ወደ አሜሪካ እመለሳለሁ፣ አብዛኛውን የማገኘውን ገንዘብ ለድሆች እለግሳለሁ ማለቱ አነጋጋሪ ሆኗል። በትውልድ ሶማሊያ መሆኑ ሲነገር በአሜሪካ የሶማሊያ ዲያስፖራ አካል እንደሆነ ነው የገለጸው። ስለ አጋቹ ማንነትም ሆነ አሜሪካዊ ነኝ ስላለው አባባል ከሶማሊያ ከፑንትላንድ ወይም ከሌላ አካል የተረጋገጠ ነገር የለም። በታገተችው መርከብ ላይ የቱርክ ባህር ኃይል በሄሊኮፕተር የታገዘ 2 ጊዜ ያህል ጥቃት መሰንዘሩን አጋቹ ገልጿል። ባለፈው ሳምንት ማክሰኞ ዕለት ወደ ታገተችው መርከብ ተጠግታ ጫት አቀብላ የተመለሰች ጀልባ በአየር ጥቃት የተመታች ሲሆን በዚህም 4 ሰዎች ሞተዋል። የሶማሊያ ባለስልጣናት የባህር ዘራፊዎቹ አጋሮች ናቸው ሲሉም ግድያውን ተከላክለዋል። የፑንትላንድ ባለስልጣናት ግን የአካባቢው አሳ አጥማጅ ሲቪል ማህበረሰብ አባላት ናቸው ሲሉ ጥቃቱን አውግዘዋል። ሁለተኛው ጥቃት ደግሞ በሳምንቱ ሰኞ ዕለት የተፈጸመ ሲሆን በፑንትላንድ የባህር ሰርጥ ባለ አንድ መንደር ላይ በደረሰ ጥቃት 9 ሰዎች ሲገደሉ ለዚህ አየር ጥቃት ኃላፊነት የወሰደ አካል የለም። የፑንትላንድ ባለስልጣናት ግን ጥቃቱ ከመርከቡ እገታ ጋር የተያያዘ ሳይሆን አይቀርም ብለዋል። የአካባቢው ሚዲያ የዓይን ምስክሮችን ጠቅሶ ባወጣው ዘገባ የቱርክ ባህር ኃይል መርከብ ወደ ታገተችው መርከብ ተጠግታ አጋቾቹ መከበባቸውን በመግለጽ መርከቧን በሰላም ለቀው ከሄዱ ጥቃት የማይፈጸምባቸው መሆኑን ሲነግሯቸው ነበር ተብሏል። በጉዳዩ ላይ ቢቢሲ የቱርክ ባለስልጣናትን ለማናገር ሞክሮ እንዳልተሳካለት ሚዲያው ባወጣው ዘገባ አመልክቷል። አሁንም ድረስ የመርከቧና የታጋቾቹ ሁኔታ በምን ላይ እንዳለ ግልጽ አለመሆኑን ዘገባው አክሎ አመልክቷል። ወደ ቀጣይ ርዕስ አለፍን። የብሔራዊ ባንክ ጥብቅ የእግድ ውሳኔ። የኢትዮጵያ ብሔራዊ ባንክ በርካታ የኋላ ድርጅቶች ላይ ያልተጠበቀ እገዳ መጣሉን በይፋ አስታውቋል። ወደ ሀገር ውስጥ የሚገባው የውጭ ሀገር የገንዘብ ዝውውር ወይም ሬሚታንስ በከፍተኛ ሁኔታ ማደጉን ተከትሎ የኢትዮጵያ ብሔራዊ ባንክ ህገወጥ የኋላ መረቦችንና ፍቃድ የሌላቸውን የገንዘብ አስተላላፊ ድርጅቶች ዝርዝር ለህዝብ ይፋ አድርጓል። ማዕከላዊ ባንኩ ዛሬ ነሐሴ 22 2018 ዓ.ም ባወጣው ጋዜጣዊ መግለጫ መደበኛ ደንበኞች፣ የዲያስፖራ አባላትና መላው ህዝብ ፍቃድ የሌላቸውን የገንዘብ ማስተላለፊያ ወኪሎችን ከመጠቀም በጥብቅ እንዲቆጠቡ አሳስቧል። እነዚህ ህገወጥ ተግባራት በኢትዮጵያ ወንጀልና የፋይናንስ ህግ በጥብቅ የተከለከሉ መሆናቸውን ያመለከተው ባንኩ በእነዚህ መደበኛ ያልሆኑ መንገዶች ገንዘብ መላክም ሆነ መቀበል ደንበኞችን ለከፍተኛ የገንዘብ ኪሳራ፣ ለክፍያ መዘግየትና ለባንክ ሂሳብ እገዳ ወይም ብሎክ መደረግ እንደሚዳርግ አስጠንቅቋል። የኢትዮጵያ ብሔራዊ ባንክ ወደ ኢትዮጵያ ገንዘብ ማስተላለፍ አገልግሎት እንዲሰጡ ህጋዊ ፍቃድ ያልተሰጣቸውን 17 ድርጅቶች ዝርዝራቸውን ይፋ አድርጓል። በዚህም መሰረት አዱሊስ መኒ ትራንስፈር፣ አማል ኤክስፕረስ፣ አማል ዩኤስኤ፣ አማና ኤክስፕረስ፣ አቫንቲ፣ አዋሽ ዳይሬክት፣ በአካል መኒ ትራንስፈር፣ ጁባ ኤክስፕረስ፣ ራስሚ ፔይ፣ ራማድ ፔይ ወይም ራማዳ ፔካ፣ ሽጌ መኒ ትራንስፈር፣ ታጅ ፋይናንሻል ሰርቪስ፣ ታሳፔ፣ ተወከል መኒ ሰርቪስ፣ ዩኤስ ዋየር፣ ወርልድ ዳይሬክት ሊንክ እና ዞላ የገንዘብ ማስተላለፊያ ተቋማት ምንም አይነት ህጋዊ እውቅና የሌላቸው መሆኑ ተረጋግጧል። እነዚህን ህገወጥ መንገዶች መጠቀም ገንዘብ ላኪዎችን ብቻ ሳይሆን በሀገር ውስጥ የሚገኙ ተቀባይ ቤተሰቦችን ጭምር አግባብነት ባላቸው ህጎች መሰረት ለአስተዳደራዊና ለከባድ ህጋዊ እርምጃዎች እንደሚያጋልጥ በጥብቅ ማሳሰቢያ ተሰጥቶበታል። ማዕከላዊ ባንኩ በመግለጫው ማጠቃለያ ላይ ዜጎች በውጭ ሀገር የሚለፉበትን ጥሬ ገንዘብ በጥንቃቄ ለመጠበቅና የላኩትን ገንዘብ ያለምንም ስጋት በፍጥነትና በደህንነት መድረሱን ለማረጋገጥ በኢትዮጵያ ብሔራዊ ባንክ ፍቃድ የተሰጣቸውን የኋላ ድርጅቶች ብቻ መጠቀም እንዳለባቸው መክሯል። በተጨማሪም ማንኛውም ሰው ገንዘብ ከመላኩ በፊት የመረጠው የገንዘብ አቅራቢ ድርጅት በብሔራዊ ባንክ ይፋ ድረገጽ ላይ በመጣው ህጋዊና የተፈቀደላቸው ተቋማት ዝርዝር ውስጥ መካተቱን አስቀድሞ በደንብ ማረጋገጥ እንዳለበት መልእክቱን አስተላልፏል። ወደ ቀጣይ ርዕሳችን ስናልፍ ዶላር ይዘው የገቡት አግባቢዎች። እኛ የምንላችሁን ከተቀበላችሁ በዶላር እናንበሸብሻችኋለን ያሉ የኳታር ፖለቲከኛ ቱጃሮች ሶማሊላንድ ገብተው ከፍተኛ የማግባባት ስራ እንደሰሩ ከሶማሊላንድ እየወጡ ያሉት መረጃዎች አመልክተዋል። የኳታር አመራሮች ከፍተኛ ልዑካን ቡድንን አዋቅረው ወደ ሶማሊላንድ ሀርጌሳ የላኩት በእስራኤልና በሶማሊላንድ መካከል ያለው ግንኙነት እንዲቋረጥና ሶማሊላንድ ከሶማሊያ ጋር አዲስ ግንኙነትን እንድትጀምር ነው። ይህ ልዑካን ቡድን ከሶማሊላንድ ፕሬዝዳንት አብዲራህማን ሞሐመድ አብዱላሂ ጋር የመከረ መሆኑ ታውቋል። ኳታር የኃይል አሰላለፏን ከቱርክና ሳውዲ አረቢያ ጋር በማድረግ የእስራኤልን የቀጠናውን እንቅስቃሴ ለመግታት ጥረቶችን እያደረገች ትገኛለች። እንደሚታወሰው እስራኤል ከዓለማችን ሀገራት ብቸኛዋ ለሶማሊላንድ ሀገር እውቅናን የሰጠች ሀገር ናት። ኳታርና ቱርክ እንደዚሁም ሳውዲ አረቢያ በጋራ በማበር የእስራኤልን የአፍሪካው ቀንድ እንቅስቃሴ ለመግታት ጥረት ቢያደርጉም ሊሳካላቸው አልቻለም። አሁን ደግሞ ኳታር በረብጣ ዶላር የሶማሊላንድ ባለስልጣናትን ለማግባባት ብትሞክርም የሶማሊላንድ ባለስልጣናት የለምን ሲደረግ በማለት ከእስራኤል ጋር ያላቸው ግንኙነት በነበረበት እንደሚቀጥል ያስታወቁ መሆኑን ዘገባዎች አመላክተዋል።
ኳታርና ሳውዲ ኃይል አስተላለፋቸውን አንድ ላይ በማድረግ በሱዳን የእርስ በርስ ጦርነት ውስጥም ጣልቃ ገብተው የጀነራል አብዱልፈታህ አልቡርሃን ጦር ከፓኪስታን የጦር መሳሪያ የሚገዛበትን ገንዘብ የፈቀዱ መሆኑን የሱዳን ትሪቢዩን ዘገባ ያመለከተ መሆኑ የሚታወስ ነው። ይኸው ተመሳሳይ የኃይል አስተላለፍ በሌላኛው የኢትዮጵያ ጎረቤት ሀገር ሶማሊያም ጭምር እየታየ ነው። ግብፅም ብትሆን በዚህ የኃይል አስተላለፍ ውስጥ ጎልታ አትታይ እንጂ ባላት አቋም ተመሳሳይ የኃይል አስተላለፍ ውስጥ የምትገኝ ሀገር ናት። ሁሉም ነገር በገንዘብ የሚያልቅ የሚመስላቸው የኳታር ባለስልጣናት የሶማሌላንድ ባለስልጣናትን በረብጣ $1 ለማግባባት ያደረጉት ጥረት ያልተሳካላቸው መሆኑ ታውቋል። በቀጣይ ርዕስ በትግራይ ከባድ ድርቅ። በትግራይ ክልል በኤልኒኖ የአየር ንብረት መዛባት ምክንያት የተከሰተው አስከፊ ድርቅ በክልሉ ያለውን ሰብአዊ ቀውስ ይበልጥ እያባባሰው መሆኑን ክልላዊ ባለስልጣናትና ሰብአዊ ድርጅቶች አስታውቀዋል። በትግራይ ክልል ግብርና ቢሮ መረጃ መሰረት በክልል ውስጥ የሚገኙ 41 ወረዳዎችና 3.3 ሚሊዮን የሚጠጉ የቤት እንስሳት በአሁኑ ወቅት በዝናብ እጥረት፣ በግጦሽ መሬት መድረቅና በውሃ እጥረት ምክንያት ለከፍተኛ አደጋ መጋለጣቸውን የክልሉ ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ለወጋሃታ በሰጡት ቃል ገልጸዋል። ኃላፊው አክለውም ከ2013 እስከ 2015 ዓ.ም በነበረው ከባድ ጦርነት ምክንያት የአካባቢው አርሶ አደሮች ያላቸውን ንብረት በሙሉ ያጡ በመሆናቸውና አሁንም ባለው አለመረጋጋት ምክንያት የዘሩትን ሰብል ለመሰብሰብ መቸገራቸው ስጋቱ እጅግ የበረታ መሆኑን አስረድተዋል። በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የወጣው የ2018 ዓ.ም የቅድመ ማስጠንቀቂያ መረጃ እንደሚያመለክተው የትግራይ ክልል ሰሜናዊ፣ ምዕራብ፣ ማዕከላዊ፣ ምስራቃዊ፣ ደቡባዊና ደቡብ ምስራቃዊ አካባቢዎች ከተለመደው በታች የሆነ እጅግ ዝቅተኛ ዝናብ ከሚያገኙ ቀጠናዎች መካከል ተለይተዋል። ይህ የዝናብ እጥረት ሰብሎችን ከመጉዳቱም በላይ እንስሳትን ጤናና ምርታማነት በመቀነስ የምግብ ዋስትና እጥረቱን በከፍተኛ ሁኔታ እያናረው ይገኛል። ይህንን የኮሚሽኑን ስጋት ያጠናከረው ዓለም አቀፍ የረሃብ ቅድመ ማስጠንቀቂያ መረብ ባለፈው ሐምሌ ወር ባወጣው ሪፖርት በሰኔና በሐምሌ ወራት በትግራይ ክልል የታየው የዝናብ እጥረት ከተለመደው የክረምት ዝናብ መጠን ከ40 እስከ 70 በመቶ ያነሰ መሆኑንና ይህም በክልሉ ያለውን የግብርና ስራ በከፍተኛ ሁኔታ እንዳዘገየው ይፋ አድርጓል። በትግራይ ክልል የተደቀነው ይህ የኤልኒኖ አደጋ ያላስቸኳይ ዓለም አቀፍ ሰብአዊ እርዳታ በመጪዎቹ ጥቅምት፣ ህዳርና ታህሳስ ወራት ውስጥ ወደ ለየለት ከባድ ሰብአዊ ቀውስ ሊሸጋገር እንደሚችል ግብርና ቢሮ በጥብቅ አስጠንቅቋል። የክልሉ የ2018 ዓ.ም ሁለንተናዊ አስቸኳይ ጊዜ ዝግጁነትና ምላሽ እቅድ እንደሚጠቁመው በ50 የገጠር ወረዳዎች የሚኖሩ 3.7 ሚሊዮን ህዝቦች በአሁኑ ወቅት አስቸኳይ ዕለት ደራሽ ሰብአዊ እርዳታ ይፈልጋሉ። ከእነዚህም ውስጥ 21 ወረዳዎች እጅግ አደገኛና አስከፊ በተባለው ከፍተኛ አደጋ ደረጃ ላይ የሚገኙ በመሆናቸው ሁኔታዎች በሰዎችና በእንስሳት ላይ የከፋ እልቂት ከመፍጠሩ በፊት መንግስታዊና መንግስታዊ ያልሆኑ ድርጅቶች በአስቸኳይ መጠነ ሰፊ የነፍስ አድን እርዳታ እንዲያቀርቡ ጥሪ ቀርቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።